አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። ሁላችሁንም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ አብርሽ ተቀብሏል ወረቀቱን። እንግዲህ ሲቃዥ ያድራል ማለት ነው። ልፈርም እያለ ሲቃዥ ያድራል። ግን ያኔ ፍች ጥሩ ባይሆንም እኔ እንጃ አላውቅም። ግን ከጭቅጭቅ ኑሮ ሰላም ይሻላል ወላሂ። በቃ ጭቅጭቅ በሽታ እኮ ነው ጭቅጭቅ ወላሂ በሽታ። እና ዛሬ ወረቀቱን ተቀብሏታል እስከ ነገ አስብበታለሁ ብሏል። እስኪ ነገ ደግሞ አዲስ ቪዲዮ እንጠብቃለን ማለት ነው። ሩታም አልሞት ባይ ተጋዳይ ሆናለች። ሩታ ራሱ አልሞት ባይ ተጋዳይ ሆና በቃ ልክ ይዟት እየተገተረተረች ነው። እና በነገራችን ላይ ከጣገቧ ያለውን ሰው ሁላ በቃ ጠላት እያደረገ ነው አብርሽ ማለት ነው። አንደኛ ከጣገቧ መቆማቸው ራሱ ማመስገን አለብን። ምክንያቱም ይቺ ልጅ አንድ ነገር ብትሆን በመንገድ ተናዳ ውሃ እንኳን በእጇ ያዘችም የሆነ ነገር ብትሆን ኋላስ ከጎኗ አሉላት ማለት ነው። እና ከጎኗ አሉላት ማለት ነው። እና ከጎኗ ያሉትን ሁላ አንተ ተባባሪ ናችሁ ምናምን ናችሁ እያልኩ ከመውቀስ ልቅስ ማመስገን አለብን። ምክንያቱም አንድ ነገር ትሆንብኛለች ብለህ ማለት ነው። አልሙሂም እኔ መፋታትም አልወድም። ብቻ ግን ከጭቅጭቅ ይሻላል። እኔ ጭቅጭቅ አልወድም። ንትርክ አልወድም። በሽታ ነው ራሱ። እንቅልፍ አያስተኛ፣ ምግብ አያስበላ። ወላሂ ጭቅጭቅ በሽታ ነው። ምግብ አያስበላ፣ አያስተኛ። በቃ ነገ ምን ሊባል ይሆን፣ ነገ ምን ብዬ አወራለሁ የሚባል በቃ ወሬ እንትን ነው ያልበት ማለት ነው። እና አብርሽ ደግሞ ሳያስበው ነው የመጣበት። ምክንያቱም ትናንትና ቀድጄ ጥዬባታለሁ ዛሬ ተመልሳ አትመጣም የሚለውን አስቦ ነበረ። መጣችበት እና ዛሬ ምን ልታረጊ መጣሽ ነው ያላት። እኔ ዛሬም ራሱ ይቀበላል ብዬ አላሰብኩም ነበረ፣ ግን ተቀበለው። ግን ደግሞ እንጃ ይፈርማል። እኔ የሚፈርም አይመስለኝም ሳስበው የሚፈርም አይመስለኝም። ደግሞ ጨክኖ ከፈረመ አላውቅም። ብቻ እኔ የሚፈርም አይመስለኝም። በበኩል የሚፈርም አይመስለኝም። ያው ፍርድ ቤት ይቀርብና በቃ የሆነ ምክንያት ፈጥሮ ነገሩን ያወርደዋል የሚል ሀሳብ አለኝ። እንደዛ የሚል ሀሳብ አለኝና እንጃ ሊፈርምም አይችልም፣ ሊፈርምም ይችላል አይችልም። እና ወድችዬ እንደዛ ነው። የእሱ ጓደኞች ደግሞ በየተራቸው እየወጡ እያሉ ነው። በየተራቸው እኔ ስጀምር ዩቲዩብ መኖራቸውን ዛሬ ነው ያወቅኩት። ምክንያቱም አንድ ዩቲዩብ ጋር ያላቸው ነበር የሚመስለኝ አብርሽ ጋር ማለት ነው። ምክንያቱም አንድ ላይ ነው የምላቸው፣ አንድ ላይ ነው የሚወጡት፣ አንድ ላይ ነው ስራ የሚሰሩት ማለት ነው። እና አንድ ዩቲዩብ ጋር ያላቸው ነበር የመሰለኝ። አሁን ለካ ሳያቸው በየራሳቸው ቤት እየወጡ መናገር ጀምረዋል ማለት ነው። እና ሁለተኛ እኔ ከእሷ ጋር አልሄድም ወይ ደግሞ ይሄን ድርጊቴን አቆማለሁኝ እና አንፋታ ቢል ይሻል ነበር። ድሮ ጥሩ ጊዜ ያሳለፍነው እንድትረሳሽው ይላታል። እንዴ ሰው ብቻ ናት እንደምትረሳው? አንተ ስረስተው የለም እንዴ? በቃ ከእሷ ጋር መኖር አልችልም እኔ ሰልችቶኛል፣ ጭቅጭቅ ከሀገር እወጣለሁ የምትለው አንተ አይደለህ እንዴ? አንተ እኮ ነው ረስተኸው ጭቅጭቅ አስጠልቶ ከሀገር እወጣለሁ የምትለው አንተ ነህ እንጂ እሷ እኮ ምንም አላለችም። እና ከሀገር ወጥቶ እንደፈለገ ከሚፈነጭብኝ እኔ እዚህ እየተቸገርኩኝ እሱ ከማንም ሴት ጋር ከሚፈነጭብኝ ፈቶኝ በቃ ራሴን ችዬ እንትን ብል ይሻላል ብላ ነው እንጂ እሷ ይሄን ወረቀት ያመጣችልህ። ለሷም እኮ እንትን ደስተኛ ሆና አይደለም ይሄን ወረቀት ስታመጣ። አንድ ሰው እኮ ፍቺ የሚጠይቀው እኮ ከተወኝ አይቀር ቢያንስ ፈቶኝ ይተውኝ የሚለውን አማራጭ እያዘ ነው መሰለኝ። እንግዲህ እንደዛ ነው ባገራችን። እና ከሮጦ አይቀር እና ተፋተን አንተም በጠሪቅህ እኔም በጠሪቄ እያሉ ነው። እና በጣም ገርሞኝ ነው። እና የበፊቱ ፍቅራችን የበፊቱ ሁኔታችን እንትን አይልሽም ይላታል። የሰላም አሁን ነው ትዝ የሚለው። በፊት ሄርሜላ ጋር ተካሻታ ይዛችሁ ወይኔ ሩታዬ የኔ ቆንጆ አሁን እኮ እየተቸገረች ነው። በፊት እንዲህ እንዳልነበርን ሁላ በአንድ ቀን እኮ ትዝ ብሎ አያውቅም። እሷ ግን ቤቷ ቁጭ ብላ እያለቀሰች ይሆናል። ምክንያቱም የሚያረሳሳት የለም። አንተ እንኳን
ትዝ ቢልህም እሷ ሄርሜላ አለችልህ። ይቺ እኮ በቃ ቤቷ ብቻውን ቁጭ ስትል እናንተ ስትላላሱ፣ እናንተ ስትተቃቀፉ፣ እናንተ ስትሳሳቁ ነው ፊቷ ላይ የሚመጣው። እና ጧት ብድግ ስትል ምንድነው የሚታያት? በቃ እኔ እዚህ ተቸግሬ እና ተጨቁኝ እሱ እንደፈለገ እየዘለለ የሚለው ነገር እየተሰማት ነው። እና የዛሬው ደግሞ በጣም የሚያስቀው እንትን ብሎ ነው ማለት ነው። ያኔ የበፊቱ ሁኔታችሁ ትዝ አይልሽም ምናምን እያለ ለማባበር ሲሞክል ነው። ደግሞ እኮ አያውቅበትም፣ ምክንያቱም የለበትማ ከውስጡ ስለሌለ አፉ ይወላክፋል። አንድ ሰው እኮ የውስጡን ሲናገር ነው ንግግሩም የሚያምረው ማስመሰልም የሚችለው። ግን አፍ ከሆነ ግን ውልክፍክፍ ነው የሚለው። እና የዛሬው ቪዲዮ በጣም ደስ ይላል፣ በሰላም መጠናቀቁ ማለት ነው። እሱም ፈረምም አልፈረምም መቀበሉ ደስ ይላል። እስኪ ነገ ደግሞ መጨረሻው እናየዋለን። እኔ ይፈርማል ብዬ አላስብም። ይህን ያክል እኮ በግ አይደለም ልጁ፣ ይህን ያክል በግ አይደለም። ብቻ በሽማግሌ ወይ ደግሞ ፍርድ ቤት በሆነ ነገር አድርጎ ሊያሳምን ይችላል። ወይ ደግሞ ቀን ቀጠሮ ስጡኝ ብሎ በቀን ቀጠሮ ሊቀበል ይችላል እንጂ እኔ ነገ ከፈረመ እውነት ወንድ ማመን ቀረ ማለት ነው። ነገ ተፈረመ፣ ነገ ከፈታት خلاص ወንድ አስመሳይ ነው። እኔ አላውቅም፣ እኔ እንጃ። እነዚህም እኮ በፊት የወንድ ምሳሌ ሆነው ቀርቦ ነበረ። አሁን አብርሽ የወንድ ምሳሌ ሆኖ ቀርቦ ነበረ፣ ግን ሁሉን ነገር አበላሸው። እና ውዶችዬ የዛሬው ቪዲዮ ይሄን ይመስላል። እኔም ራሱ አሁን ደስ ብሎኝ ነው ማለት ነው። ምክንያቱም እንዴት ትናንትና ኮረር ብላለች፣ በቃ ብግን ብላለች። ደግነቱ ዝናብ መጣሉ ነው እንጂ ዝናብ ባይጥል ኑሮ አናቷ ተቃጥሎ ነበር። ግን ዝናብ ጣለላት፣ ትንሽ አቀዘቀዛት። ያረጋለህ እንደ ሷልህ የሆነውን ከሰጠህን ማለት ነው። ሷልህ አላህን ፈጣሪን የሚፈራ ይስጥን። ካልሰጠን ደግሞ በቃ ቆመን ብንቀር ይሻላል ከዚህ አይነት ኑሮ። በወጣኝ እኔ እንደዛ እርጉዙና እሱ ማንም ሴት ጋር እየተላላሰ ሲሄድ ወይኔ እኔ ቀጥለላ ብለው እና ወዶችዬ ለሁላችንም አላህ ይድረስልን። እንግዲህ ሁሉም አስቸጋሪ ላይ ነው ያለው ማለት ነው። እና ሰላም እደሩ፣ ሰላም ሁኑ። በአዲስ ቪዲዮ ውስጥ የምንገናኝ። ባይ ቻው።